ብሩኬ ትዕግስትን ወደ ውጭ ይዤሽ ልውጣ፣ የሆነ ነገር መግዛት አለብን፣ በቃ ደስ የሚልሽን ነገር ማድረግ አለብሽ ብሎ ይዟት ሄዷል። ደስ ብሏታል በጣም። በተለይ ደግሞ ቃል ኪዳን ቀለበት ከተደረገላት በኋላ የራሷ መሆኑን አረጋግጣለች። ያው ማለትን ትፈራ ነበር፣ ግን አሁን እርግጠኛ ሆና የራሷ እንደሆነ ደስተኛ ነች እና አብረው እየተሳሳቁ ወጥተዋል። እንግዲህ መውጣታቸውን በተመለከተ ዳጣ ምግብ ስሪልኝ ብላት ነበር ምሳሌ ከሳሌ መሰለ እንቁላል ጥብስ ሰርታላት ለመብላት። አሁን አንቺ ሰራሽው ነው ወይስ አሳረርሽው? አሁን ይሄ ከሳሌ መሰለ ምግብ ማን ሊበላልሽ ነው እያሉ እየተጨቃጨቁ ድንገት መድብል መጣ። መድብል በጣም ተናዷል በሚሆነውና በሚከሰተው ነገር፣ በተለይ በሞገስ ላይ ባለው ነገር። ዝና ደውሎ ሁሉን ነገር በተለይ ደግሞ የጠፋችውን ልጅ ስለ ሁሉም አድራሻ እንዲናገርና መድብል በቃ ሁሉም ነገር እንዲያሳካለት በቪዲዮ ካልሆነ ለፖሊሶች እንደሚሰጥ ሁሉንም ነገር ነግሮታል። መድብል የጠፋችውን ልጅ አድራሻ በስህተትም ቢሆን ነግሮታል። ግን ደግሞ የሞገስን ጉዳይ አሳልፌ አልሰጥም ብሎ ቆርጦ ተነስቷል። በጭራሽ አይሆንም። ሞገስማ እኔም ቢሆን እሞታታለሁ እንጂ እሱ ወደፊት አላማና እቅድ ያለው ነው። ቢያንስ ከኔ ይሻላል። ቢያንስ እንኳ የኔ የሚላት የሚያፈቅራት የሚሳሳላት ሚስት አላችሁ እና ለእሷ ሲል ግዴታ መኖር አለበት። ስለዚህ ዋጋም መክፈል ካለብኝ እኔ ከፍዬ እሱ እንዲኖረው አደርጋለሁ እያለ በውስጡ ግን ደግሞ ስለጠፋችው ልጅ አድራሻ መናገሩና እንደዚህ በግልጽ ማውራቱ ጸጽቶታል። ምን ነው ባልተናገርኩ፣ እዚህ ላይ ስህተት ሰርቻለሁ፣ ምን ማድረግ አለብኝ እያለ ምን ማድረግ እንዳለብን ለብቻው እያወራ ዳጣ ጠየቀችው። ብሩክ የት ሄዶ ነው? የለም እንደ ቤት ውስጥ? አዎ የለም ትዕግስቴ ጋር እኮ ውጭ ሄደዋል እንዝናና ብለው ለመዝናናት አንዳንድ አቅራጥ እቃ ሊገዙ ሄደው ወጥተዋል። ምን ነው በሰላም ነው እንደዚህ የሚያናድድህ አለችው። ምን እባክሻ ተንከሲስ የሆነ ዝና ተብዬው ደውሎ እኮ እያለ የተፈጠረውን ነገር አወራት። ይህን እያወሩ እያለ እቃቸውን ገዝተው ተመለሱ። ብሩክና ትዕግስት ምንድነው የተፈጠረው? የተፈጠረውን ነገር አልነግረንም እያሉ እንዲነግራቸው አደረጉ። እሱም ደግሞ ምንም አልደበቃቸውም። ባይሆን አንተ እዚህ ውስጥ ማስገባት የለብህም፣ እኔ ሁሉን ነገር እወጣለሁ ሲለው ብሩክ አይ አይሆንም፣ አንተ ባትኖር ኖሮ ከዛ ጉድ አልወጣም ነበር። ደግሞ አንተ ለአደጋ ለሆነ ነገር አጋፍጬ ዝም አልልም፣ ግን የተፈጠረውን ንገረኝና አብረን እንጋፈጣለን ቢለውም ብሩክ ልጁ ምሳሌ ስላለችው ከጎኑ ደግሞ የሚያፈቅራት ትዕግስት ስላለችው እሱን አደጋ ውስጥ ከቶ ደግሞ በምሳሌና በትዕግስት የሆነ ነገር እያስፈራሩ ቢያደርጉት አይሆንም ብሎ እኔ ራሴ እወጣዋለሁ እያለ በችግሩ ምክንያት እኔ ብቻ ነኝ እያለ ደጋግሞ ነገረው። ግን ምንም አልሆነለትም። ሞገስ ግራ ገብቶታል። ይቺ ምድር ጨልማበታለች። ይሄ ዝና ተብዬው በዙሪያው ሌሎችም በቃ ግራ ገብቶታል። እርሙን አንዲት ስራ ቢያገኝ ስራው ራሱ ጥምም አለበት። በችግር ላይ ችግር በእንቅርት ላይ ጆሮ ገድፍ አይደለም የሚባለው። ስራ በሚሰራበት ሰዓት ድንገት የሸክም ስራ ስለነበረ ሲሚንቶ መንገድ ላይ ሲፈስበት ለምን ፈሰሰ ብሎ አሰሪው ጆሮ ላይ አናፍቶ እንዳህያ ጮሆበት አንተን እንኳን አይደለም ልትሰራ ቀርቶ አይደለም እስከዛሬ የሰራህበትም እንኳን አይከፈልህም ብሎ ከስራው አባሮ የሰራበትንም ደመወዝ ሳይሰጠው በመንገድ ላይም ደግሞ ያሳንሰው በቃ ሰዎች ደብድበው አለችኝ የሚላትና የሚደዋወልበትና መረጃ ከአንዱ የሚሰማባት ስልኩንም ቀምተው ደብድበው ልከውታል። ፊቱን ስታየው አላስቻላትም። ምን ሆነህብኝ ነው እንደዚህ የሆንከው? ማነው እንደዚህ ያደረገህ? እያለ ደጋግማ ጠየቀችው። እሱም አልደበቃትም። በቃ የተፈጠረውን ዱርዬዎች እንደዚህ እንዳደረጉትና ከስራም እንዴት ተባረረ ምን ማድረግ እንዳለበት ስለጨነቀው በቃ እየየ ብሎ ወንድ ልጅ አለቀሰ። እሷም አይዞህ ሁሉም ነገር የኔ ምክንያት ነው፣ በእኔ ምክንያት ነው። በቃ ለምን እኔ እንዲሰራ አትፈልግም? ይሄ ሁሉ እኮ እኔ ሴት ነኝ፣ ተሸፍኝም ሆነ ምንም አድርገኝ ሆነ ዞር ብዬ መስራት እችላለሁ፣ ለምንድን አትፈቅድልኝም ብላ እሷም ስሜታዊ ሆና በቃ ተናገረችው። በኋላ ግን ስሜታዊ መሆኗን ስለገባት ይቅርታ አድርግልኝ፣ ቆይ እንዳንተ እንደዚህ ስትሆን ስላላስቻለኝ ነው እኔ እኮ ብሰራ እያለች በቃ ይቅርታ ተባባሉ። አንቺን እያለው በህይወት አንቺ ስራ ብለሽ ወደ ውጭ አትወጭም፣ የትም ብዬ የሆነ ነገር ማድረግ አለብኝ ብሎ ሁሉንም ነገር ነገራት።
እሺ ደግ ብላ ተስማምታ ይቅርታ ጠይቀዋለች። በሌላ በኩል እንግዲህ ሞገስ ገድሎታል። በህይወት የለም የተባለው ሰውዬ በህይወቱ ላይ ጨለማ ሆኖበታል። ሞገስ ማን ነው ዝና ተብዬው ከአንድ ቦታ አንድ ቦታ እየሽከረከረ ቤተሰቦቹንም ከጫፍ ጫፍ በሩቅ ቦታ ሆኖ ሲያያቸው ሚስቱም ልጆቹም እንደፈለጉትና እንደገመተው አልተቀመጡለትም። በረሃ በችግር እየተቆራመዱ መሆኑን ሲያቅ በቃ የሆነ ነገር እንዲያረግ አስቧል። ዝናን ተጠየቀው በኋላ አንተ ሰውዬ ጤነኛ አይደለህም ወይ? ምንድነው 3-4 ሰው እንዲያይ ህዝብ ብቅ ብቅ የምትለው? መጀመሪያ ባንክ ቤት ሄደህ ለቤተሰብ ብር ልካለሁ ብለህ እሺ ብዬ ተሳሳክ፣ እሺ ብዬ ተቀበልኩ። አሁን ደግሞ ከዛ ዝም እንትን የሚል ምንድን ነው ብሎ ጠየቀው። እሱም ቢሆን ልጆቼን እሺ ምን ላድርግ ልጆቼን ለማየት እና ደግሞ ገንዘብ ልኬላቸዋለሁ ያልከው ነገር መቼ ላክላቸው? ምንም አላክላቸውም እኮ አጣርቼ ነበር። ቆይ ምን ሆነሃል ዝና? እኔ እኮ ካለመኖር በቃ ከመኖር አለመኖር ይሻለኛል እያለ መሞት እንደሚፈልግ ነገረው። እና ያንተ እዚህ ከወዲያ ከወዲህ እያልክ እንደፈለክ ንጹህ ሀገር አየር እየፈለክ እየተዝናናህ እናንተን እያልክ ያንተን ቤተሰቦች እንዲቀልብልህ ትፈልጋለህ እንዴ ብሎ ጉሮሮውን ይዞ ይሄ ሰውዬ የሆነ መረጃ ይሰጥብኛል ወይም ደግሞ እነ ሞገስ እና እነ መድብል ካዩት ችግር ይፈጠራል ብሎ ሰው የማያይበት አፉን አፍኖ ከግብረ አበሮቹ ጋር የሆነ ቦታ ይዞ ከሄደ በኋላ ጉሮሮውን አንቆ አንተ ላይ ስነ ስርዓት ይኖር ብሎ ያችን ሴት ልጅ አጎረበትና አፍኖ አስቀመጠበት ቤት ይዞት ሄዷል። በቃ ልጆች እንድትረዳልኝ እፈልጋለሁ። ለምንድነው እንደዚህ የምትሆነው? በጣም ጨካኝና አረመኔ ነህ ብሎ በንዴት ተውጦ በልጁ ላይና በሚስቱ ላይ የሚፈጸመው ግፍ በኋላ ከበስተጀርባ የሰራው ስራ በተለይ ደግሞ በነሞገስ ላይ የነሞገስን ንብረት አስመልስልን እያሉት በሚስቱ ላይ አንዴ እንተኛ አንዴ አብረን እንደር እያለ ሲማግጥ የነበረውና ሲያስቸግራቸው የነበረውን አስታውሶ ይሄ ሁሉ የኔ ስራ ነው ይበለኝ፣ እኔም ሰዎችን በድያለሁኝ፣ ግን ልጆቼ በእኔ በደል መበደል የለባቸውም፣ ሚስቴና ልጆቼ በእኔ ምክንያት መሰቃየት የለባቸውም እያለ እየወተወተ በስሜት ተናዶ ፊቱ ላይ ምራቁን ተፋበት። ዝና ተብዬ ይሄንን ጉር ሲያይ ራሱን መቆጣጠር አልቻለም። አጋድሞ እስከሚበቃው ድረስ ጠቅጦ በቃ ወቅቶ ተወው። ደም በደም እስከሚሆን እጁን ወደ ኋላ ጠፍንጎ አሰረው። አንተ ስነ ስርዓት ይዘህ አፈን ዘግተህ ብትቀመጥ ይሻላል ብሎ ከግብረ አበሩ ከአንድ ሰው ከሚጠብቀው ሰው ጋር ጥሎት ሄደ። ሰውየው የዋዛ አልነበረምና እንግዲህ በቀበቶ ስር ቢላዋ ይዞ ስለነበረ ከእጁ ላይ የታሰረውን ገመድ በበትም ብሎ በያዘው ቢላዋ ቆርጦ ጣለው። ውሃ አምጣልኝ ብሎ ስላዘዘው ጠባቂው ሊያመጣለት ሄዶ ውሃ ካጠጣው በኋላ አሁን እንግዲህ መሞትህ አይቀርም እያለ ሊያንቀውና ሊደበድበው ሲታገል እጁን ስለፈታው ዘሎ እንግዲህ በያዘው ቢላዋ ሆዱ ላይ ሸረከተው ነው የሚባለው። እናንተ አረመኔዎች፣ እናንተ ውሻዎች እያለ ለማምለጥ ወዲያ ወዲህ እያለ እየታገለ በቃ ሳያመልጥ አይቀርም። ሞገስ የሆነ ነገር ማድረግ አለብኝ፣ ስልኬ ተሰርቋል፣ መድብል ቢደውልና የአንዳንድ መረጃዎች እኮ ቢነግረኝ ምንም የማውቀው ታሪክ የለም ማለት የምሰማው ነገር የለም፣ ያንቺንም ችግሮን ሽጠነዋል፣ ስለዚህ የሆነ ነገር ማድረግ አለብኝ ብሎ ወደ ውጭ ወጥቷል። መድብል በቃ በውስጡ እያወራ ስልኩን ቢደውልለት አይሰራም። ሞገስ ምስኪን ገንዘብ የለው ምን የለው፣ ምናልባት ችግሮች ሽጦት ይሆናል። እኔም ስራ የለኝ እንዳላግዘው ገንዘብ የለኝ እያለ በራሱ እያዘነና እንዴት ሞገስን መርዳት እንዳለበት እየተጨነቀ ከዲያጣ ጋር እያወሩ ነበረ። ዲያጣም ትንሽ ደቂቃ እኮ አውርቼው ነበር ስቲል ደውልልህ ብላ ስትሞክር የእሷም አይሰራም። ከዛ ሞገስ እንግዲህ የሆነ ነገር ማድረግ አለብኝ ብሎ ብቅ ሲል የእሱ ፎቶ ከግድግዳው ጋር መብራቱ ጋር ምናምኑ ጋር ተለጣጥፏል። እንደሚፈልግ ስለገባው የያዘውን ጃኬት ከቅንጭላቱ ላይ ደፍቶ ማንም እንዳያየው ዞር እያለ ሰው አየኝ አላየኝ እያለ ለማምለጥ እየሞከረ እነዚህናም ያገቱት ሞገስ ገሎታል የተባለውም ሰውዬ አምልጦ ድራማው ያልቃል ማለት ነው። እና ውድ ቤተሰቦችዬ እና እንግዲህ እነ ሞገስ እና የልነሉላ አዛ መሆን ማልቀስ በቃ ስቃይና መከራ የብቃቸው እንላለን። እና ዝና ሊገለው ያሰበው በተለይ ሞገስ ገደል የተባለው ሰውዬ እንደው ወይ መድብል ወይ ደግሞ ሞገስ እንደው ጫፉን ባዩት በመንገድ ላይ ወዲያ ወዲህ ሲሄድ ባዩትና በህይወት መኖሩን ቼክ ባደረጉ
ምኞቴ ነው ላለው የምሳሌ ድራማ ይህን ይመስላል። ውድ ቤተሰቦችዬ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሸራ አድርጉ። በሌላ ፓርት እስከምንገናኝ ባይ ባይ ቻው።